ሰነበታችሁ ተመልካቾች ደህና ናችሁ ሆይ እንግዲህ ንጮት ፕሮግራማችን በሰዓታችን መተናል ሳይመን እንዴት ነበር ሳምንት በሰዓት መጣል ይመስላል አንተስ አላረፈድኩም አይዞህ ሰላም ነው ትጂ ሳምንት እንዴት ነበር ሳምንቱ ቆንጆ ነበር አሪፍ ነበር አሪፍ ወዘር እየመጣ ነው ወይዘሩ በጣም አሪፍ ነው ሞቅ እያለ ነው አዎ በጣም ያው ግን መጥፎ ይሄን ወይዘር አልወደውም ባይ ዘ ወይ ያው ታውቂያለሽ እንግዲህ ፖላንድ እንግዲህ አበቦች ምናምን የሚበንበት ፖላንድ የሚባል ያለ እንግዲህ እዚህ ሀገር ላይ ስፕሪንግ ላይ የሚረግፋሉ የብናይ ነገሮችና በብዛት አሜሪካን ሀገር ያሉ ሰዎች አለርጂ የሚያዙበት ጊዜ ነው አለርጂ የሚያዙበት ነው እውነት ነው ግን በጣም ያምራል ብዙ ሰው ሊጎበኘው ከዓለም ዳርቻ ይመጣሉ ትክክል ቼሪ ብሎሰም ለማየት ይመጣሉ እንደውም አንድ ጊዜ ከተቻለ እኛም እዛ ጋር ሄደን ፕሮግራማችንን እየሰራን ለተመልካቾች ብናሳይ መልካም ነው አይደል ዴፊኒትሊ ከዛ ውጪ ግን በቃ አሜሪካ ውስጥ ብዙ ሰው ማለት ይችላል አንቺ የለብሽም ማለት እድለኛ ነሽ ግን እየቆየ ነው የሚመጣው ታውቂያለሽ ተባካ አንተ እና እዚህ ሀገር እንደውም የፖለን አለርጂ እዚህ ሲዝን ላይ ያለበት ሰው ይማረህ አይባልም ይባላል ምክንያቱም ሲያስነጥስ ይማረህ ይደግማል ይማረህ 10 ጊዜ ምናምን ያስነጥሳል አንድ ሰውና አስቸጋሪ ነው ሲዝን ከባድ ሲዝን ነው ግን እንደ ኢትዮጵያን የመምሰል ባህሪ ይኖረዋል ሰመሩም አልገባም ሙቀቱም በጣም አልመጣብንም ክረምቱም ወተናል ስለዚህ ቆንጆ ኢትዮጵያን የመሰለ ወይዘር አለ ትክክል ኤኒዌይስ ግን ቆንጆ አየር ነው ያለው ለማንኛውም እንግዲህ ዛሬም ለተለመደው ፕሮግራሞቻችንን ይዘን መተናል ዛሬ አሪፍ እንግዳ አለ ዛሬ በጣም አሪፍ እንግዳ አለን እንግዲህ ማንም በለው ያልሰሙት በፌስቡክ ብዙዎች አይተውታል ግን ያላዩት ካሉ በጉጉት ትንሽ እስከሚመጣ ድረስ ለማንኛውም የመጀመሪያው ፕሮግራማችን እንደተለመደው የሰሞኑ ወሬዎች ናቸው ከወሬዎቻችን ጋር ካፍታ ቆይታ በኋላ እንመጣለን የተመንዳጠዩ እንግዲህ ወደ ሰሞኑ ወሬያችን መተናል ቲጂ የመጀመሪያው ወሬ አንቺ ጋር ነው ዋው የመጀመሪያው ወሬ እኔ ጋር ነው በደስታ እንጀምርም በሐዘን ነው የምንጀምረው የመጀመሪያው ወሬ ዛሬ በጣም የሚወደድና በጣም የተከበረ አርቲስት ነው ደመረ ጽጌ ከዚህ ዓለም በሞት ተለይቷል አው እንዳልከው አርቲስት ዳይሬክተር እና ደራሲ ደመረ ጽጌ ባሳለፍነው ሳምንት በተወለደ በ49 አመቱ ከዚህ ዓለም በሞት ተለይቷል እንግዲህ ተመልካቾችም አንተም እንደምታውቀው በዚህ አመት ብዙ አርቲስቶችን ያጣንበት አመት እየሆነ ነው በቅርቡ እንኳን ለማስታወስ ያህል በኦሮምኛ ድራማ የተለያዩ ቴሌቪዥን ድራማዎች ከልጅነታችን ጀምረን የምናውቀው አርቲስት አድማሱ ከበደ ከዚህ ዓለም በሞት ተለይቷል እሱን ማስታወስ እንችላለን አሁን ደግሞ እንግዲህ በቅርቡ ደራሲና ዳይሬክተር ደመረ ጽጌ እንጃ መታመሙንም ስላልሰማው ነው መሰል እንግዳ ነው የሆነብኛው እንግዲህ ደመረ ጽጌ በጣም በርካታ ፊልሞችና ቲያትሮችን ለመድረክ ያበቃ በጣም ጎበዝ ባለሙያ ነበር በ1985 ዓመተ ምህረት በኢትዮጵያ የሲኒማ ቤት ፊልም ከመጀመሩ በፊት በ1985 ዓመተ ምህረት በቪኤችኤስ የተለያዩ ፊልሞችን ሁሉ ሲያቀርብ ነበር እንደነቀዘችው ስጋ ያጣ መንፈስ ስውር ችሎቱን አይተሰኙ ድራማዎች ፊልሞች የቴሌቪዥን ቪዲዮ ፊልሞች ያ ዳይሬክተር ይደርሳል ደራሲም ነው ዳይሬክተርም ነው ከዛ ወዲያ ግን ለመጀመሪያ ጊዜ በሲኒማ አብዮት ማለት ይቻላል በ1990ዎች መጀመሪያ ላይ ነው የኢትዮጵያ ሲኒማ አብዮት የፈነዳው እስከዛን ሰዓት ድረስ ክልክል ነበር ሲኒማ ቤት አይታየም ነበር ፊልም ልክ በ1990ዎች መጀመሪያ ላይ በሲኒማ ቤት ደረጃ መታየት ሲጀምሩ ቀዝቃዛው ላፈን ነው እንግዲህ መጀመሪያ ጊዜ ተጣረ ጉዲፍቻ የሱ ነው ጉዲፍቻ የደመረ ጽጌ ድርሰት እንዲሁም ንጉስ ናውሰናይ በቅርቡ የታየ ፊልም ነው ስደት አብስትራክት አሁን በቅርብ የታዩ ፊልሞች ናቸው በቲያትር ደግሞ እንግዲህ በጣም ለረጅም ጊዜ በጣም ትልቅ ተወዳጅነት የነበረው ቲያትር ፍሬዎት የተሰኘ ቲያትር ነበር እሱ ነበር ያዘጋጀው እንዲሁም አሁን በመታየት ላይ ያለው ባሪካራጅ ቲያትርም የሱ ነው እሱ ያዘጋጀው ቲያትር ነበር እንግዲህ ደመረ ጽጌ በኢትዮጵያ ፊልም እድገት ላይ ራሱን የሆነ ትልቅ አስተዋጽኦ ያደረገ እንቁ ባለሙያችን ነበር ገና ወጣት ነበር 49 አመቱ ጎልማሳ የሚባልበት አመቱ ላይ ነው ከዚህ ዓለም በሞት ተለየው የተወሰነ ጊዜ በህመም ላይ ቆይቶ ነበር እንግዲህ ደመረ ጽጌ ከዚህ ዓለም በሞት ተለይቷል ለቤተሰቦቹ ለወዳጅ ዘመዶቹ በሙሉ መጽናናትን እንመኛለን ይሄንን መረጃ ደግሞ ያደረሰንን ጋዜጠኛ ጌጥ ተመስገንን ከልብ እናመሰግናለን ይሄን የመጀመሪያው ወሬ እሺ እንግዲህ አሁን ደግሞ ወደ ሁለተኛው ወሬችን እናመራለን አንተ ደግሞ መልካም ወሬ ይዣለሁ እየልከኝ ነው መልካም ወሬ ነው ደስ የሚል ወሬ ነው እንግዲህ ከኢትዮጵያ በቅርቡ የመጡ ዝነኛ በጣም ተወዳጅ የሆኑ አርቲስቶቻችን እዚህ አሜሪካ ነገር የቴዎድሮስ ራይ የተሰኘው ቲያትር ላይ ያሳዩ መጥተዋል በነገር ለሳይመን ገና ከኢትዮጵያ የመጡ ስንል ተመልካቾች ስማቸው መጥራት ጀምራሉ በጣም ለምደው ደጋግመን ተናግረናል አንደኛው እኔ ነኝ እንዴ እንዳለው ተመስላለ እና ያው እንግዲህ እነዚህን አርቲስቶች እዚህ ቲያትር ላይ ያሳዩ መጥተዋል ይላል እንዳልሽው በተደጋጋሚ አውርተናል አሁን ግን
እዚህ አሜሪካን አካባቢ የሚገኙ ሜሪላንድ ዲሲ ቨርጂኒያ እና ሜሪላንድ የሚገኙ አርቲስቶች እንኳን ደህና መጣችሁ በሚል እንግዲህ ምርጥ ዝግጅት አዘጋጅተውላቸው ነበር። ሰርፕራይዝ ነበር ለወይ ሰርፕራይዝ ነው አልተነገራቸውም። በነገራችን ላይ አንተ የቲያትሩ ጋር አብረህ ተጫወታለህ። አንተንም ሰርፕራይዝ አደረጉ ወይስ? እኔን ሰርፕራይዝ እኔ አንደኛው ዶላች ነበርኩ። ተዘጋጅቶላቸው ተገኝተህ ነበር? እኔ ተገኝቼ ነበር። ነገረኛ አጠቃላይ ሁኔታው ደስ የሚል ነበር። በጣም ደስ የሚል ነው በእውነቱ ከሆነ እንግዲህ እነዚህ አርቲስቶች ኢትዮጵያ በጣም ስምና ዝና ያላቸው ናቸው። ከዚህም በላይ ክብር የሚገባቸው ተዋናዮች ናቸው ሁሉም። ያው ምንድነው ያደረጓቸው ሬዲዮ ጣቢያ ሄደው ኢንተርቪው እንደሚሰጡ ነው የተነገራቸው። አያውቁም ማለት ነው። ዓለም ፀሐይ ወዳጆ ታውቃለች፣ ሌሎቹ ግን አያውቁም እና እነሱ እየተነጋገሩ ነው እንደሚመጡት በቃ አንተ እንዲበለን እንዲልበለን እንዲልበል እየተዋሉ ተነጋገሩ ወጡ። ፋይናሊ ግን እዚህ ሉሲ ሬስቶራንት ነው ባሪን ሬስቶራንት እዛ ነው ያው ድንገት ተከፍቶ ሲገባ የባህል ሙዚቃ እየተጫወቱ ቲሸርት ተዘጋጅቶላቸዋል። እንግዲህ ቀድሞውን ነገር ያው የቴዎድሮስ ራዕይ የፊልሙ ማን ነው የቲያትሩ ፖስተር ያለበት ትክክል አበባ ጉንጉን አድርገውላቸዋል። በጣም ደስ የሚል ነበር ሲገቡ አቀባበላቸው። ምን አይነት ስሜት ተሰማቸው አርቲስቶቹ? በጣም አልጠበቁትም። ያው ኢንተርቪው ሊሰጡ ገብቶ ሰርፕራይዝ ነው የሆነባቸውና እጅግ በጣም ደስ የሚል ነበር። ያው ሰው ሁላ ከመቀመጫው ተነስቶ ኢትዮ ዳንኪራ የባህል ቡድን እንግዲህ በዚህ በዲሲ ኤሪያ ላይ በጣም ትልቅ ስራ እየሰሩ ያሉ የባህል ቡድኖች ናቸው። በባህል ሙዚቃ እያጀቡ ተቀብለዋቸዋል እና በጣም ደስ ይላል። ያው እንግዲህ እዚህ ሀገር ያሉ አርቲስቶች ኢትዮጵያ ለሚመጡ አርቲስቶች ያላቸውን ፍቅርና አክብሮት ለማሳየት ነው። አሁን ተለመደ አይደል ይሄ ነገር ሲመጡ መቀበል ሲሄዱ መሸኘት እና እኔ መሄድበት ቀን ናፈቀኝ ለመሸኘት ማለት ነው። ያው ምንድነው ፕሮግራሙ በጣም ደስ የሚል ነበር። ያው እንግዲህ በብዛት አልማዝ ጥላሁን በብዛት ያቋታል እንደዚህ አይነት ዝግጅት ታዘጋጃለች። ያው ሁሉም አርቲስቶች ናቸው ያው ገንዘብ አዋጥተው ወጪው እንዳለ የሸፈኑት ፕሮግራሙ ላይ የነበሩት አርቲስቶች ማለት። ከዛ ውጪ ግን እንግዲህ የተለያዩ ድምጻውያን ስራቸውን አቅርበዋል አንጋፋዎችና እንዲሁም ወጣቶች። ከነዚህ መሃል የመጀመሪያዋ ማሪቱ ለገሰ እንግዲህ መጣ ማድመቂያ ጥሩ ስራዋን አቅርባለች። ሰው ማሪቱ ለገሰ ይሁኔ በላይ እንደዚህ ተገኝቶ ነበር። ደሳለኝ መልኩ ሻምበል በላይ እንዲሁም ደግሞ ዲሲ ኤሪያ ላይ አሁን እንግዲህ በቅርቡ ብዙ ስራዎቿን እያቀረበች ያለችው ናዝሪት ኃይለ ማርያም ከኢትዮ ዳንኪራ ጋር እንደዚህ አቀርባለች። ከዛ ውጪ አብርሃም ማሩ እንግዲህ የባለፈው የገና የባለ ዝግጅታችን ላይ ድምቅ ያደርጋልን የወላይተኛ ሙዚቃ የሚጫወት ልጅ ነው እሱም ነበር። ከዚህም ውጪ የተለያዩ ሰዎች ስራቸውን አቅርበዋል። ቆንጆ ምሽት ነበር ደምቆ ነበር በጣም ጥሩ ነበር። በጣም ደስ ይላል። እንግዲህ አርቲስቶቹን ለማስታወስ ያህል ሀረጉና ሰፋ ቴዎድሮስ ተስፋዬ መለሰ ወልዱና ሱራፌል ተካ ናቸው። እንግዲህ አሪፍ ጊዜ ይኖራቸዋል። ቲያትራቸውንም በዚህ ሳምንት ይጀምራሉ ማሳየት እሁድ ነው እንግዲህ ዲሲ ላይ የሚገኝ ነገ ይጀምራሉ። ከነገ ጀምሮ እንግዲህ ዋሽንግተን ዲሲ ሌሎችም ስቴቶች የተለያየ ቦታ ታቀርባላችሁ። መልካም እድል እመኝላችኋለሁ ብታይሻለ ጠቅለል አድርገሽ አንተ መልካም እድል ይሁንላችሁ። ወደ ቀጣይ ወሬ እናመራለን። ካፍታ ቆይታ በኋላ ጠብቀን ሶስተኛው ወሬ አንቺ ጋር ያለው ቲጂ ልክ ነው እኔ ጋር ነው ያለው። እንግዲህ ይሄን ወሬ ከማውራስ በፊት በቅርቡ እዚሁ አሜሪካን ሀገር በጣም ሲወራ የነበረ ነገር ነበር። እውቁ የፖፕ እና አር&ቢ ስታር ማይክል ጃክሰን እንግዲህ ከሞተ ቆየት ብሏል ታረፈ። ግን አሁን በቅርቡ የሶኒ ካምፓኒ ለማይክል ጃክሰን ይገባዋል ያለውን ወደ 750 ሚሊዮን ዶላር እንግዲህ ክፍያ ሊፈጽም ሁኔታ እዚህ ፕሮሰስ ላይ ነው ያሉት። ዋው እንግዲህ አንቺ ሞሬ ከዚህ ጋር የተያዘ ይመስላል። ኢዮብ መኮንን እንግዲህ ይያዝ እንደሆነ አላውቅም ምናልባት ከመሞታቸው ጋር ካያያዝከው ነው እንጂ ምንድነው ኢዮብ መኮንን እንግዲህ የምንወደው የሬጌ ድምጻዊ ነው። በጣም አንድ አልበም ቢኖረው በጣም ብዙ ተከታዮችን ያፈራ በጣም ብዙ አድናቂና ወዳጅ ያለው እዚህ አሜሪካን ሀገር መጥቶ የተሳካ ኮንሰርቶችን አቅርቦ የነበረ በአለም ላይ የተለያዩ ስራዎች ያቀርብ የነበረ ተወዳጅ አርቲስት ነበር። እንግዲህ አርቲስት ኢዮብ ከሞተ አንድ 3 አመት ሆኖታል። 3 አመት ሆኖታል። እንግዲህ ሲሞትም በታሞ ረጅም ጊዜ ቆይቷል ነበር። የሚሞተው በድንገት ነበር። በጣም ጥቂት ቀናት ብቻ ነበር በህመም የቆየው። ኢዮብ እንግዲህ አልበሙን እየሰራ ኦልሞስት ወደ ማጠናቀቁ ላይ ሆኖ ነበር ከዚህ ዓለም በሞት የተለየውና እሱ ከሞተ በኋላ እንግዲህ በሚዲያ በተለያየ ሚዲያዎችም ስንሰማ ቆይተን ነበር። የተለያዩ የሙያ ጓደኞቹ ባለቤቱ ጭምር የትዳር አጋሩም ጭምር የሱን አልበም እስከ መጨረሻው ፍጻሜ እናደርሳለን እያሉ እንግዲህ ቃላቸው ሲገቡ እናስታውሳለን። አሁን እንግዲህ እንደሰማነው ከሆነ ያ አልበም የሚወጣበት ጊዜ ደርሷል ማለት ነው። በህይወት የለም እሱ በህይወት ባይኖርም ግን ኦልሞስት ድምጹን አስገብቶት ስለነበር እንግዲህ የሚቀረው ቅንብሩ ነበር ማለት ነው። ምናልባት እንግዲህ ኢዮብ ቢኖር ኖሮ እስከ መጨረሻው አንዳንድ የሚደገሙ የሚወጡ የሚገቡ እንግዲህ አዳዲስ ነገሮች ሊኖሩ ይችሉ ነበር ከድምጹ ማኳያ። አሁን ግን እንግዲህ እሱ በህይወት የለም። ያለውን ነገር አድርገው ሙዚቃ ቅንብሩ ቆንጆ ተሰርቶ እንግዲህ ለገበያ ማቅረብ ነው።
ሁሉን ጨርሰዋል ወደ አሳታሚ ቤት ወስደውታል ኦሬዲ አሁን ሰሞኑን ገበያ ላይ ውሏል በጣም ደስ የሚል ዜና ነው በጣም ደስ ያለኝ አንደኛ እንግዲህ የምንወደው ኢዮብን በጣም አድናቂው ነኝ በጣም ነው የምወደው የሬጌ ሙዚቃ ወዳለው አዎ እሱ ደግሞ መስፈኑ ድምጹ በቃ ዲፈረንት የሆነ ድምጽ አለው ከዛም ውጪ ግን ዘፈኖቹ በጣም መልክታቸው እያንዳንዱ ዘፈኖቹን እኔ ኢዮብን ይሄ ያስጠላል ማለት ዘፈን የለኝምና ኢዮብ እንደዛ እንደኔ የሚያደንቀው ሰው ካለ በጣም ደስተኛ ነው የሚሆነው ኢዮብ አልበም ሲወጣ ሰው የማዳመጥ እድሉን ያገኛል እንግዲህ እሱንም ታሪኩ ነው እንግዲህ ከመቃብር በላይ የሚቆይልን ታሪኩ ነውና የነን ታሪክ ለማውጣት ለጣሩት የሙያ ጓደኞቹ በጣም ምስጋና ይገባቸዋል በጣም ከዚህም በተጨማሪ ደግሞ እንግዲህ ኢዮብን በጣም የሚያደንቁት ያው አንቺ እንዳልሽው ሁላችን ብዙዎቻችን አደንቋለን ለነሱም አንድ ትልቅ ነገር ነው እሱ ያው ካለፈ በኋላ ከ3 አመት በኋላ እንግዲህ እሱ ስራ ሲወጣ እጅግ መታሰቢያም ሊሆን የሚችል ነገር መታሰቢያው ነው እውነት ነው እጅግ በጣም የመጨረሻ እሱን የምናስታውስበት ስራው ነው ስለዚህ በጣም ደስ የሚል አጋጣሚ ስለሆነ እባካችሁ በዚህ ሰዓት ኦሪጂናሉን የኢዮብ መኮንንን ሲዲ ገዝታችሁ ገና አልወጣም ሲወጣ ማለት ነው ሲዲ እየገዛ ለኢዮብ ያለንን ክብርና ፍቅር መግለጽ አለበት ባለቤቱ እንዲሁም የሙያ ጓደኞቹ ግን ምስጋና ይገባቸዋል አቀናባሪዎችንም ጭምር ብዙ ናቸው እዚህ አልበም ላይ የተለያየ ጥረት ያደረጉት ምናልባት እንግዲህ አልበም ከወጣ በኋላ ብዙ መረጃዎችን ይዘን ድጋሜ ልንመጣ እንችላለን ለማንኛውም ግን በቅርቡ የኢዮብ መኮንንን አዲስ አልበም እንጠብቃለን እንግዲህ ይሄ ነው ወሬ ሶስተኛው ወሬያችን ይሄ ነው ሶስተኛው ወሬያችን ይሄ ነው ቲጂ በጣም እናመሰግናለን ዛሬ በዛ ያሉ ወሬዎች ይዘሽልን መጥተሻል አይ ሶስት ናቸው እኮ ብዙ ማለት በዛ ያሉት ያንቺ ናቸው ግድ ለማንኛውም እንግዲህ ወሬዎቻችን እነዚህ ነበሩ አሁን የቀጣይ ፕሮግራም የሳምንቱ እንግዳ ፕሮግራም ነው የሳምንቱ እንግዳ እንግዲህ አጓጉተሻቸዋል ቲጂ በጣም በጉጉት እየጠበቁት ነበር እንግዲህ የዛሬ እንግዳችን ተወዳጁ ተወዳጁ እንግዲህ በተለያዩ የፊልም ስራዎቹ እና እንዲሁም የቲያትር ስራዎቹ የሚታወቀው አርቲስት ነጻነት ወርቅነህ ነው ነጻነት ወርቅነህ እንግዲህ በቅርቡ አሜሪካን ሀገር የተወሰኑ ስራዎችን ቲያትሮችን ሰርቶ ወደ ኢትዮጵያ ሊሄድ እያኮበኮበ ነው ኦሬዲ ይሄ ፕሮግራም ሲተላለፍ ይሄዳል ቤቱ ሆኖ ነው ይሄንን ፕሮግራም የሚያየው እንግዲህ አሁን ቤቱ ነው ያለው ነፂ ባለበት ምን ራስን ቁጭ ብለን እንድታየውና ዛለ ተመልከተው ወንኛውም እንግዲህ ከነፂ ጋር ቆንጆ ቆይታ አድርገናል ወደሱ እናምራ ከዛ በኋላ ደግሞ እኛ እንመጣለን እንግዲህ ዛሬ በንጨት ፕሮግራማችን ይዘንላችሁ የመጣ ነው እንግዲህ ለሳይመን ላንተ አዲስ ይሆናል አዲስ እንግዳ ይሆናል እንጂ ለኔ ሁለተኛ እንግዳዬ ነው ሁለተኛ ጊዜ ሁለተኛ እንደውም የሚመስለው ራሱ ማለት ነው ከዚህ በፊት ብቻዬን የጠየኩት ለምን አሁን ለሁለት ሆነን አናጣድፈውም አልወጣልኝም ይመስላል ለማንኛውም ተወዳጁን አርቲስት ነጻነት ወርቅነህን ዛሬ ጋብዘናል እንኳን ደህና መጣህልን እንኳን ደህና ቆያችሁኝ እንዴት ነህ ነፂ አለሁ እግዚአብሔር ይመስገን ተስማምቶታል እንዴ ምቾት አንገላታው እየተባለ እኔ እንደውም ሁለት አመት ምናምን ይሆነናል እንግዲህ ከተገናኘን በዚህ ፕሮግራም ከተገናኘንና ባለፈው አሁን ሳይ ተስማምተዋል አሁን ወፈርክ የሚለው ቃል አናደዋል እዚህ ሀገር ከመጣ በኋላ በርግጠኝነት ነው አልወፈርኩም እውነት አልወፈርኩም አልከሳው ጥሩ ነው ያለው ምንድነው ስፖርት ነው ዱብ ትላለህ ዱብ አዎ ለነገሩ ቲያትር ራሱ ዱብ ነው አሱም አንድ ነገር ነው ግን ብዙ እንትን አልኩ አይ እንኳን ደህና መጣህልን ደስ ብሎናል አስኩት በሁለት አመት እንዴት ነው አሜሪካን ሀገር ምቾት በረዶ ማለት ነው ስለዚህ ሙቀቱንም በርዶንም አግኝተዋል እንዳጋጣሚ ነው የነበርኩበት ስቴት ጥሎ ማያቅ ስኖ ሁሉ ጣለ አዎ አንተ ትሆናለህ እንግዲህ ምክንያቱም እኔ እንዲህ ነኝ ብዬ መናገር አልወድም አንደኛ ዘንድሮ የመጣህበት ምክንያት ቲያትሮችን ከማሽታየትም ባሻገር አንድ ትልቅ አላማ ይዘህን የመጣው ምንድነው ረሳው አፈርሶን ሶስተኛ ልጅ ሶስተኛ ልጅ ወለድን ሴት ናት በጣም ደስ የሚል እንግዲህ እግዚአብሔር ይመስገን አልተቻልክም ዋናችንን ይዘናል ዋናችንን ጨርሰናል ይዘናል አንድ ወንድ ሁለት ሴት ዋው በጣም ደስ የሚል እንኳን ደስ አለ ቲጂ በጣም የሚገርም ቲጂ እንኳን ያማረችሽ እንኳን ማርያም ሽልማውጣችሽ ቢዘገይም ልታገባ ደርሳለች እየተባለ እኮ ነው ልጅቷ አድርጋ ልድሪ ስትይ ያልጠየቀኝ ሰው አሁን በየቦታው ሲያገኝ በተለይ ዝግጅት ላይ ምናምን ስገኝ አሁን ዛኔ ሲዲ ሪሊዝ ደድ ነበር ከሳይበን ጋርና ስገባ እንኳን ማርያም ማረችሽ እንኳን ይሄ ነገር እንግዲህ 5 ወር ሆናት ልጅ ልተኛ እንዳልሻል ልታረስ እንዴ ነው እንደውም ቲጂ 3 ልጅ እኮ ነው ያልሽው 3 ልጅ እኔ ደግሞ 4 ልጅ ነው ያለህ ነው አይዞ አዲስ ልጅ አላመጣም እንግዲህ ፍሬሽማን 8ኛ አመቱ ነው አሁን የ8 አመት ልጅ ነው ማለት ከወንዱ ልጅ ትንሽ ይበልጣል ወንዱ ልጅ ይበልጣል እንጂ
ከ8 አልፏል ፍሬሽማና መጋቢት 20 ነው 8 አመት የሚሆነው ያኔ 8ን ይዞ ያያለፈ ነው ስለዚህ ፍሬሽማን ተቆጣን ያሳደገልኝ እና ልጄን እያሳቀ በጣም ደስ የሚለው እንግዲህ ከፍሬሽማን ውጪ ወደ አሜሪካን ሀገር ስትመጣ አዲስ ቲያትርህንም ይዘን የመጣው ጳጉሜ 7 አስመረቀና እዚህ ነው የተጻፈው እዚህ ነው የጻፈው በርግጥ ሐሳቡ ከዛ የተጫረ ነው ሐሳቡ ከዛ የመጣ ነው ግን እዚህ ነው የጻፍኩት አስመረቅ ሲያትል ያስመረቀው ደስ የሚለው ከመጣ በኋላ ሰው አይቶ በጣም ወደደው ሲያትል ነው የተመረቀው ሲያትል ነው የተመረቀው ከዛ በኋላ ደግሞ በፌስቡክ በተለያዩ የሶሻል ሚዲያዎች በሬዲዮም ጭምር አንዳንድ ነገሮች እየተወራ ነበር እንደውም እኔና ቲጂ ከዚህ በፊት አውርተነው ወሬያችን ላይ ነፃነት ራሱ ካልመጣና ኤክስፕሌን ካላረገ በቀር እኛ ብዙም ማናወራበትም ብለን ያው ዛሬን ጠብቀን እንግዲህ እዚህ አግኝተናል የተወራው ነገር ምንድነው እኛ በኩላችን የኛ ኦፒኒየን አለ እንግዲህ ጻፊው አንተ ነህ ራስ ጻፊው ነህ መድረክ ላይ አንድ ወረቀት ይዘህ ታነባለህ የሚባል ነገር ለማለት ይከብደናል አንተ እስቲ አወራው በደንብ አድርገህ የስክሪፕት ያነበበ ነው የተሰራው የሚባል ነገር መጀመሪያ አዲስ ቲያትር ላይ ነው ይወር የተወራው አይደል ጳጉሜ 7 ላይ ያው ስክሪፕት ያነበበ ነው የተሰራው የሚል ነገር ነበር እንግዲህ በመጀመሪያ በቲያትር ስቴጅ ስክሪፕት በተለየ ወረቀት አይጻፍም ስክሪፕት በምን ማንኛውም ሰው ወረቀት ይዞ መድረክ ላይ ብታየው ስክሪፕት ነው ማለት አትችልም ብዙ ስቴጅ ላይ ብዙ ወረቀቶች ስላሉ ቲያትርም አይፈቅድም ቲያትር በባህሪው ቲያትር የሚያቅሰው እኔን የሚያቅሰው እኔ ቲያትር እንደምሰራ ያቃል ስንት አመት ቲያትር እንደሰራው ያቃል እንዴት እንደመጣው እኔ ያቃለሁ እኔ አይፈቀድም ቲያትር ስክሪፕት ይያል አልፈቅድም ጭራሽም ማለት ነው እና እንትን ነው ሰዎች ያንን አደረጉ ሁሌ ደግሞ መልካም ነገር ብቻ አይደለም መልካም ነገር ብቻ ሁሌ እንትን አይባልም እንደዛ ተባለ ግን እንደማይሆን ማንንም ሰው ያቃል ቲያትር እንደማይፈቅድ በእንደ ደንቡ ከሆነ ፕሮንተር አለ ፕሮንት የሚያደርግ ሰው አለ ከኋላ ይኖራል ቲያትር ላይ ደንብ ነው ዲያሎግ ሲጠፋ የሚጠቁም ሰው ይኖራል አንዳንዴ 2-3 ሰው ታስቀምጣለ በየቦታው ከእንትን እንትንም ካለ ደግሞ ያንደኛው ተዋናይ ከኋላ ሆኖ ሊጠቁም ይችላል ምክንያቱም ከፍል ለፊት ከሰው ጋር ስለምትነጋገር ሰዎች ከሰው ጋር በምትሰራበት ጊዜ ቲያትር ለየት የሚያደርገው ነገር ምንድነው አንተ እንደፈለክ አታስከድም ሳቅ መጠበቅ አለብህ የተለያዩ ነገሮችን መጠበቅ አለብህ ተዋናይስቶማ ሳይሰማ እንዲያልፍ ብዙ ነገሮች ስላሉ ነው እና ከዛ አይነት ነገር ጥሩ ነው አንደኛ ነገር ግን ስክሪፕት እንዳለው ቲያትሩ መታሰቡ ደስ ብሎኛል ብዙ ጊዜ ፍሬሽማን ስክሪፕት የለውም ስለሚባል አሁን እኔ ስክሪፕት እንደምጽፍ ሰው ማውቆ በጣም ደስ ማለት ይሄ ወሬኛም ሲወራ ባለፈውም ከሳይመን ጋር ያወራ ነው ይሄንን ነው አንደኛ ነፃነት በጣም ረጅም አመት የመስራት ልምድ አለው እንደውም ብዙ እንዳልከው የምትታማው ከስክሪፕት ውጪ ይሰራል ከስክሪፕት ውጪ ይሰራል እንደዛ ነው እንደውም የምትባለው ረጅም ሰዓት መድረክ ላይ ስለምትቆይ ይመስለኛልና በምን ታሪክ እንደዛ ሊሆን ይችላል ብለን ነው ግን መነሻለው የወሬው የሆነ ምክንያት ነው ይሄን ለማለት ፈልገው እኔ አሁን ክራሴ ላይ እንዳወራው ኮርክሽ ነው እኔ መነሻው እንደው ይሄንን ሊያሶርብኝ የቻሉት ይሄንን አይተው ነው የምትለው ለምሳሌ ገጸ ባህሪው መድረክ ላይ ስትጫወተው የነበርከው ገጸ ባህሪ እንደዛ ወረቀት ይዞ የሚጫወትበት ነገር ነበር ወይ የኔ ካራክተር ላፕቶፕም ተጠቀማለው እንትንም ወረቀትም ተጠቀማለው የፕሮሞሽን ሰው ነው ምናምን ነገር አሁን ፍሬሽማን ላይ ወረቀት ተማሪዎች ስለሆነ እኔም እሱም እንይዛለን ወረቀት እንይዛለን በመሃል እንትን እናደርጋለን ስለዚህ ስክሪፕቱ ነው ያነበብን ነው ማለት ነው እምለው እኮ ለዛ ነው ስክሪፕት በተለየ ወረቀት አይጻፍም ማንንም ሰው ይሄ ስክሪፕት ነው አይባልም ወይ በቃ ባረንጓዴ ወይ ደግሞ መድረክ ቅርጽ ባለው ስክሪፕት ወረቀት አይደለም የሚጻፈው ቲያትር ስለዚህ ያ ነው ኤኒዌይስ ይበቃናል ይሄን ያለም ከቨር ካደረግን ይሄንን ኤኒዌይስ እና ከቨርን ተጠቀምሽ በአማርኛ ውይይት እንደዚህ ጋር አንዷን አማርኛ ታርገታለሽ እሺ ለማንኛውም ለማንኛውም ግን ነገሩ ስላነሳችሁት በጣም ደስ ብሎኛል ጳጉሜ 7 ስለ ቲያትሩ ምንም አላወራችሁም እስካሁን ድረስ እናወራለን ነው ስለሱ በደንብ ነው የምናወራው መጀመሪያ ስለ ታላቅየው እናወራ ብለን ነው አሁን ስለ ፍሬሽማን እና ፍሬሽማን እንግዲህ አይተዋል ሳይመን ዴፊኒትሊ ኦኬ እኔ አገር ቤት ጀምራ ነው አይተዋል እኔ አገር ቤት አላየሁትም እኔ ከነጽ ኩል ነው ያየሁት አብረን የሰራ ነው እንዳትጻፍ ነው ከፍሉ እንደገባ ሰው ነው ከጓደኞች እኮ ናቸው በር ላይ ነን ካርዱ ማጋ ነው ተውርሲታለኝ አትከፍልም አረ ዝም በለው ከፍያለሁኝም ሳልከፍልም ገብቻለሁ ግን ከፍል እንኳን በጣም ነው የምትከፍል ባክስቴጅ በጣም ኮካ ሜታል ኮካ በመጠጥ ግን ባየሽ ቀን እሷ ካይስ ትመጣል ደስ የሚለው ባክስቴጅ ትመጣል በነገር ላይ ነፂ 15 ብር ነበር
15 ብር ነበር ጊዜውን ራሱ ተስተውሰና እውነት ለመናገር በጣም ተዝናንተ ስቀህ ረጅም ሰዓት ስቀን ተዝናንተን በቃ ልባችን ፍርስ ብሎ ነው የወጣ ነው በፍሬሽማን ቲያትር ፍሬሽማን 8 ዓመት ሞላው የመጀመሪያ 8 ዓመት መሙላት ብቻ ሳይሆን በቃ አለቀ ነው እዚህ አሜሪካ አገር ቤት ሾው የተወሰነ ሾው ይኖረዋል ሁለተኛው ፍሬሽማን እስኪመጣ የተወሰነ ጊዜ ግን ይሄንን ያህል 8 ዓመት በማሳቅ ደረጃ ምንም ጥርስን ሳያስከድን የቆየ ቲያትር የመጀመሪያ እንበለው በግል ኢንተርፕራይዝ ደረጃ ነው መሰለኝ በግል ኢንተርፕራይዝ ደረጃ የመጀመሪያ ነው በቲያትር ቤት አሉ ሌሎች ቲያትሮች ቲያትር ቤቶች ስፖንሰር ያደርጋቸው ፕሮዲዩስ ያደርጋቸው አሉ በግል ኢንተርፕራይዝ ደረጃ ፍሬሽማን እንግዲህ ለረጅም ዓመታት በጣም በርካታ ተዋናዮችን እያሳተፈ በመድረክ የቆየ ነው አንተን ሳያጣ ለረጅም ሰዓታት መድረክ ላይ አንተን የቆየ ቲያትር ነው በጣም በሰፊው ያላንተ የሚሆንም አይመስልም ስለሱ ነው ምን በጣም ደስ እንኳን ስለሱ ነው ምን እናንተ ስላላችሁ ነው ያምናል ስለሱ ነው የምናወራው ለማንኛውም ካፍታ ቆይታ በኋላ ጠብቁን የትምንት አትሄዱ እሺ ወደ ጨዋታችን ተመለስን በነገራችን ላይ ዛሬ ሁለታችሁን የምፈትናችሁ ነገር አለ እንዴ አሁን ነው ፈተናው አይ በኋላ ላይ ነው ቆየት አድርገን አረጋው አቤት ፈተናው ታውቃለህ ማለት ነው ምን አይነት ፈተና ነው እኔ ተነጋግረን መልስ ተነግሮኝ ኦኬ አስመሰለ አይ ትጂ ማድረግ የለብሽ እንደዛ ግን በእውነት አይ ማድረግ አለብኝ ዛሬ እሱን ማብሬን ፈተናው ለማንኛውም ወደ ጨዋታችን እንመለስ እንዳልነው ስለ ፍሬሽማን እያወራን ነው ያቆረጥነው እስቲ ስለ ፍሬሽማን ንገረኝ መጀመሪያ እስቲ እንደው በዚህ ቲያትር ውስጥ እንደው ብዙ ነገሮችን ያሳልፍክ ይመስለኛል ኢትዮጵያ ለበርካታ መድረኮች ምን ያህል መድረኮች እንደታዩ ታውቃለህ በቁጥር ኢትዮጵያ እዚህ ወደ 35 ነው አይደል እዚህ ወደ ካናዳ አሜሪካን ጨምሮ ማለት ነው ያው አንድ አመት ሲባል አንድ አመት ስንት ሳምንቶች አሉት 52 ሳምንቶች አሉት ማለት ነው በአመት ውስጥ 52 ሳምንቶች ካሉ ያንን ማስላት ይቻላል ብዙ ጊዜ ብዙ አገር ቤት ደረጃ በአገር ቤት ያለ አመት ታየ ብለን በአመት ብንቆጥረው 8 አመትን በ52 ማብዛት ነው ሂሳብ ቶሎ በልካልኩሌተር እንደዛና ብዙ ነው ያረጋግጣል ተመልካቾች ብዙ ነው ብቻ ግን ወደ ከተደጋግሞ ከመታየትም ከእንደገና ደግሞ በኢትዮጵያ የተወሰኑ ቱር አድርጓል ወደ ሰሜን ከዚህ አሁን ያልተሄደባቸው አንዳንድ ቦታዎች ላይ እና እንዲ ደግሞ የሄድንባቸው ድጋሜ ጠየቁን ሰዎች አሉ አሁን እንዲሁ በሚጠይቁን አሉ በእንትናችን በኢሜል በምን የሚጠይቁን ስላሉ ወደዛ እንደዛ እንሄድና እንዲሁ ሆኖ አዲስ አበባ ውስጥም ያላዩ ሰዎች አሉ የሚገርመው ያላየ ሰው አለ ብዙ ጊዜ መቶ ወረፋ አቶ የሚመለስ አለ 20 እና 30 ጊዜ ደግሞ ያየ ሰው አለ እሱ ነው እኔም እኮ የሚገርመኝ በቃ ሄደው ፍሬሽማን ልናይ ነው እንዴ አይተው የለ እንዴ ለደግመው ነው ለምን አዲስ ነው የሚሆነው መጀመሪያ እዛ ጋር ነበር ያየት ቀጥሎ እዚህ ጋር ሆኜ ነው ያየት ቀጥሎ ቦታውን ነው የሚቆጥሩት ቦታውን እንትን ይያለ ነውና እንትን ይላል ደስ ይላል እሱ አለ ለዛም ሰው ማድረስ አለብን አሁን አዲስ አበባ ጫፍ ከመሃል ከተማ ከአዲስ አበባ ጫፍ ማታ አይሳይቶ ከዛ በኋላ ትራንስፖርት ምናምኑ ስለሚቸግር አንዳንዶች ይመሽባቸውና ወይ ሳይጨርሱ ይሄዳሉ እንደዛ ለነሱ ማስበናል አንዳንድ ፍቴዎች እንጂ እስካሁን ለረጅም ጊዜ ታየው ሀገር ፍቅር ቲያትር ቤት አይገርም ረጅም ጊዜ ሀገር ፍቅር ነው የታየው ሀገር ፍቅር ቲያትር ቤት እጅጉና መስከረም መጀመሪያ እዛ ያለው አምሶሪ ንገረን ለማለት ይከብዳል ግን በያስባለሁ ስለ ተዋናዮች በጣም ብዙ ናቸው አይደል ብዙ ናቸው አንቺ በእርግጠኝነት ብዙ ነበሩ ግን እስቲ እዚህ ሀገር ስላሉ ታወራለህ እዚህ ናቸው እዚህ ነው ብዙ የሆነው ሀገር ቤት አሁን ሀገር ቤት በቋሚ ነው ከረሳው እንግዲህ ተዋናይ እኮ ይቅርታ ያደርጋል ስንጀምር ሜሮን ጌትነት ዋሲውን በላይ ፍሬው ታሰፋ ናቸው ከዛ ፍሬ ወለደች ፍሬ የሆነ የ9 ወር እርጉዝ ሆና ነው ቲያትር ውስጥ ታስመርቅ በእርግጠኝነት ቲያትሩን ስትሰራ እርጉዝ መሆኗን አስተሳሰብ እርጉዝ ነበረች እኛ እሷ ጋር ነበረ ረንስሮ የሰራ ነው መጨረሻውን ማለት ነው እና የሆዱ የእግሩን ሁሉ እናይ ነበር ልጁን ማለት ባክስቴጅ ቲያትሩ ሲመረቅ በጣም ብዙ ሰው ነበር የመጣው የነበረው ሲመረቅና ትላለች አንደኛው ሲልና አይ ዛሬ አሁን እንኳን ወልደዋለሁ ስትደርባሲ ፍሬ ማሬ ዛሬ እንብሏል እና የዛሬ ልክ እሷ ማዘዝ እና እንትን ማለት እንደምትችል አድርጎ ነበረ እና ፍሬ ስትወልድ ውብ ዓለም አለባቸው ከዛ ፍሬ ተመልሳ መጣች ከዛ ሜሪ መጽሐፏን ታስመርቅ ነበረ ከዛ የሷን ሲገጣጠም ቤተልሔም ደምሴ ኤፍቢአይ ዋን ላይ ያለችው ልጅ እሷ ሸፈነች ከዛ ሜሪ ወደ አሜሪካን ስመጣ እሷ ልጅ ተመልሳ መጣ ነበር ቤቲ
የቆጠራችሁ ነው ስም እስካሁን ድረስ ከዛ ቤቲ ስትወጣ ደግሞ ሳይመቻት ቀርቶ ገሊላ ርዕሶም ገባች ከገሊላ ነች አሁን እስካሁን ገሊላ ነች ሴቶች ነው እስካሁን ይቀያየሩ ያሉት ከዛ ዋሴ ደግሞ መጽሐፍ አስመረቀ የሚገርመው ሜሪ መጽሐፍ ያስመረቀችው ዋሴ መጽሐፍ ያስመረቁት ፍሬሽማን እንትን ከተባለ ነው ግን መጽሐፍ ከማስመረቅ ጋር ምንድነው ግንኙነቱ እኔም ግራ ምንድነው የሚያቆሙት መጽሐፍ ሰኞ ነው ብሔራዊ ቲያትር የሚገኘው ቀኑ ሰኞ ነው ፍሪ የሚሆነው ማለት ነው ኦኬ መጽሐፉ እኛ ደግሞ ሰኞ ነበር ቲያትር ምንሰራ እኔ ገረመኝ መገጣጣሙ ሲሆን ፍሬሽማንን ከሰሩ በኋላ መጽሐፍ ያስመርቃሉ እንዴት ነው በፍሬሽማን ላይ ተመሰረተ ነው ወይ እየሰረቁኝ ነው አልናገርም ምን ያስፈልጋል አሁን ሰው ማሳጣት እንደ ሜሪ የሆነ ግጥም ቢያሰርቀሽ ይኖራል አዳራሹ ልቤን ሰጥቼው ጭብጦ ልብ ስጪ ይለኛል ከልብ እጅ በልጦ ሰርቀሽ እና በጣም ደስ ይላል እና እነሱ እንደዛ ዋሲዬ ምንድነው ሲያስመርቅ ግርማ ታደሰ ገብቶ ሰርቷል ዛ ዋሲ አንዴ ተቀይሯል ማለት ነው እንደዛ ነው እየሰራን ያለ ነው እስካሁን ድረስ ነፃነት ወርቅነህ ተቀይሮ ማያቀም ነፃነት ወርቅነህ ተቀይሯል እሱ በጣም የሚገርም ሞከርን እዚህ ዋሲዬን አበባየሁ ታደሰ ሸፈነ መሰረት መብራቴ ሸፈና ነበረ ከዛ ቤቴሌም ብሸት ረቂቅ ተሾመ ብሌን ማሞ ሰላም ተስፋዬ ዮዲት መንግስቱ ጁዲ ከሳምራዊት አያኖ እንትን ካናዳ አንድ ሰው ቀርቷል ያው ሌላው ተመልካቾች ናቸው የረሳውት ለሰው ካለ በጣም ትልቅ ይቅርታ ትጂ ንጋቱ ትግስት ንጋቱ ዋናው ትግስት ንጋቱ እሷም ሰርታለች ያው ምስጋናችን በዚህ አጋጣሚ ለሁሉም ይድረስ ናሆም ሪከርድስ እና ቴዎድሮስ ለገሰ እንዲሁም አበባየሁ ታደሰ እጅግ በጣም ይመሰገኑ ናቸው ሁሉም ይመሰገናሉ በተለይ ጣት ከጣት ይበልጣል ስለተባለ ለሁሉም ምስጋና ይድረስ ያው በአገር ፍቅር ሲወጣ አዳነች ወልደ ገብርኤል ፕሮዲዩሰር ያደረገችው በአዲ ፕሮሞሽን እሷን አዲ ከዚህ ቀደም ከኔ ጋር የመጨረሻ ኃጢአት የሚል ቲያትር ፕሮዲዩስ አድርጋለን አብረን ብዙ ጊዜ አልታየም ቆንጆ ቲያትር ነው ያዩት ሰዎች ወደውታል ምናልባት ወደፊት ድጋሚ ታዩት ይሆናል ቆንጆ ቲያትር እኔ ኢንዳይሬክት ያደረኩት ኮሜዲ ሳይሆን ዘመናዊ ትራጀዲ ኮሜዲ ትራጀዲ አይነት ነው የቢኒያም አለባቸው ነው የጻፈው እኔ ግን እምለው እንግዲህ አሁን ልበል ይሄን ሁላ አክትረሶችና አክተሮችን የስቀያየር በድረክ ላይ የሚሰሩ ሰዎች እንግዲህ ከተለያየ ሰው ጋር ሁሌ እየተለማመድክ ነው የምትመጣው እዚህ ሀገር ስፔሻሊ በስልክ ነው እየተለማመዳችሁ መድረክ ላይ ቅድም እንዳልነው መጨረሻ ላይ ብትሰሩት እና አያስቸግርም ወይ እንዴት ነው ላይክ ሁሌ ከአዲስ ሰዎች ጋር መስራት ምለ ከዚህ ከአንዷ ጋር የሆነ ያቺ ልጅ ሆና ልትሰራ ትችላለች አንደኛዋ ደግሞ የተወሰነ እና እንዴት ነው አንተ ላይ የፈጠረበት ነገር አለው ይችላል ዋናው ሲቀያየሩ ብዙ አመት ስንጀምረው ትንሽ ኢትዮጵያ በልምምድ ተመቶ ነው እንትን የሚለው እያንዳንዱ እንዴት እንደተቃና እንዴት እንደተስተካከለ ስለምናቅ አልቸገረንም እንደገና ስቴጅ ላይ እኔ 5 አመት ምናምን ቆይቶ ነው ወደዚህ የመጣው ስለዚህ ለኔ አይቸግረኝም ለሰዎቹ ለማስረዳት ስለዚህ ደግሞ የሚመረጠውም ሰው ትንሽ እንትኑ ያለ ነው እንዳጋጣሚ ሆኖ ደግሞ አብዛኞቹ የመጀመሪያቸው ሆነዋል እዚህ ቲያትር ላይ ለመስራት አሁን ረቂቅ የመጀመሪያዋ ነው ረቂቅ ተሾም የመጀመሪያዋ ነው ሰላም ተስፋ የመጀመሪያዋ ነው ጁዲ የመጀመሪያዋ ነው እና እንትን ነው በጣም ጥሩ ነው ለሚጀምር ሰው የሆነ ነገር መንገር ጥሩ ነው ያው ትንሽ ለማስተካከል አላር አንዳንዴ ለመድረስ የምትሮጣው ነገርና እንትኑ ስለዚህ የባህሪ ለውጥ ሳይኖረኝ እንግዲህ ምክንያቱም ከባድ ነው ችሎታ ይኖራቸዋል ተዋናዮች ሁሉንም ጎበዞች ናቸው ነው ያድናቂያቸው ነው ሁሉ ግን ወደ ቲያትር ሲመጡ ይከብዳቸዋል የሚል ግምት ነበርኝ እንደው አንተ ጥሩ ሰርተናል አብረ ስላልከኝ ነው እንደው ስትሰሩ ስታያቸው እንደዚህ አይነት ችሎታ ነበራቸው እንዲያልካቸው ልጆች አሉ ፊልም የመጀመሪያቸው ከሆኑት ሰላም በጣም ጎበዝ ነበረች ከሰላም ጋር 2-3 ስቴጅ አንድ ፍሬሽማንን እንደገና ደግሞ ጳጉሜ 7ን ማለት ነው ይሰራነው በጣም ጎበዝ ነው ብዙ አልፈጀችም ነገሮች በጣም ረቂቅም የመጀመሪያዋ ነው ጁዲም የመጀመሪያዋ ነው ዋናው የድምጽ አወጣጥ ነው የድምጽ አወጣጥ በጣም እንትን ይጠይቃል ቲያትር ላይ በጣም ወሳኝ ነገር ነው
እሱን ነገር ነው ትንሽ እንትን የሚለው ቀስ በቀስ ነው የምታመጣው እሱን ነገር አታውቀውም አንዳንዴ ድምጽ በጣም እንትን ሲባል አሁን ሰብለ ተፈራ ነፍሷን ይማርና በጣም ብዙ ስለ ድምጽ ነው ቲያትር ዋናው ነገር ድምጽ ነው ለመቀጠር ተብላ የመጀመሪያ ስትነግረን የመጀመሪያ እንትን ስም ሲሏት ሰብለ ተፈራ በያሏለች በጣም ነው ምጭዋለችና ከእንትኑና ድምጽ ተብዬ ስለተናና አንዳንድ ሰው የመጀመሪያው ድምጽ ነው ቲያትር ድምጽ ነው ግን ቲያትር ድምጽ አይደለም ስሜት ይጠይቃል ሆኖ ከቀደሙት ስናይ አባውና እመው አክቲንግ ድምጽ ቲያትር ላይ ድምጽ እና አክቲንግ በጣም ከአክሽን ከመጮህም መስማት ነው ትልቁ ጥበብ ማዳመጥ ሪአክሽን የሚባለው ነገር ነው ሁሉም በቅጡ ተወጣውታል በጣም አሪፍ ነው ደሞ እኔ ብቻ ሳልሆን ዋናው አበባየው ነው በጣም አብዛኛው ነገር አበባየው በጣም ልምድ ያለው ሰው ስለሆነ በጣም ጎበዝ ነው ዲዛይንም ሲያደርግ ምንም ሲያደርግ በጣም እንደው አበባየው እግዚአብሔር ያባርከው ሰው ነው በእውነት አንተ ቲያትርም ብዙ ፊልሞችም ተጫውተሃል የራስን ፊልሞች ፕሮዲዩስ አድርጋል ስለሱም እናወራለን ሌላው ደግሞ ኢትዮጵያ እስካሁን የተለያዩ የሽልማት ድርጅቶች ብዙ ባለሙያዎችን ያወጡ ሲሸልሙ እናያለን እስካሁን ነፂ ተሸልሞ ያቅም እግዚአብሔር ይመስገን አሜሪካ ለሽልማት በቅታሃል ስለሱ እናወራለን ለማንኛውም አፍታ ቆይታ እንሰድና እንመለሳለን በያላችሁበት ተጠብቁን በመከታተል ላይ የምትገኙት ከኢቢኤስ ቴሌቪዥን ሳምንታዊውን የንጭት ፕሮግራማችንን ነው በዛሬው ፕሮግራማችን ያቀርብንላችሁ ተወዳጁን አርቲስት ነጻነት ወርቅነህ ነው ነፂ እየተጫወትክ ነው አይደል እየተጫወትኩ እየጠጣህ ነው እየጠጣሁ ቲጂ ውሃ አቅርበሽ እኔ እኮ ስንት ጊዜ ተናገርኩ ኧረ ተይ ቢራ አቅርቢ ቢራ ይያለ እንደው ቢራ ይቅርና እንደው ሌላ ነገር አለ ለስላሳ መጠጦች እስኪ ጨዋታችንን ትንሽ ጋፕ እናድርገውና እናንተ ሁለታችሁን ዛሬ ማወዳደር ፈልጋለሁ አልገባኝም እካ ማወዳደር ተወዳዳሪ ነው ምንም አወዳዳሪ ገብቶኛል ወደ ተወዳዳሪ እንወርዳለና ሰጣቸዋለሁ ወረቀቶችን በመልእክት መግለጽ ነው በጣም አጫጭር እንትኖች ናቸው ጽሁፎች ናቸው በመልእክት ምንም ካፋችሁ ሳይወጣ ጥያቄ አለኝ ሁሉንም እጃችንን መጠቀም እንችላለን ወይስ ሁሉንም የሰውነት አካል እግራችንን ድምጽህን እንዳታወጣው ያንተ ነው የሰውነት አካላችንን እኔ ዳኛ ሆናለሁ ለዛሬ እግዚአብሔር ይመስገን ዳኛ ኧረ ተይ ተወዳዳሪ ግዴ ለምን ዳኛ ነኝ ዛሬ ከነጻነት ጀምራለሁ ከእንግዳው ጀምራለሁ የመጀመሪያውን የተሰጠህን ጽሁፍ ተመልካቾች ያዩታል ቴሌቪዥኑ ላይ ለሳይመንት ነግረዋለሁ በመልእክት ተፈልክ ወረቀቱን እንደዚህ ያስቀምጣል እኔ ነገር አለ ማለት ነው ሾዋችሁን በጣም ነው የምወደው ሾዋችሁ ላይ ቲጂ በጣም አስቸግራለች ሞክራ አለብህ ወጣ ብለን ተሰብስበን እንጫወት ይሆናል ጋበዝ ይነገር ግን መልስ ንገረው ጨዋታ ወዳለሁ ያው ወጣ ብለን እንጫወት ነው የመጀመሪያው ትክክል ነው እሷን ማስገባት አልነበረብን ቀጥል አንተ ተደሙ ቀጥል አንተ አይደለም እኮ እሱ እንደምትነግርህ ምንም ይነግርህ ሳይ ደስ ይለኛል አድናቂ ነኝ ኦኬ እየመራን አይ ቅድም አሁን ያልከኝ ነገር ተቃራኒ ነው አልጠራውም በቃ ትክክል ነው ሳይ እናደዳለ ስለዚህ ማን እየመራ እንደሆነ ራሱ እኔ ነኝ አክተር ጎበዝ አክተር ያደረገው ማን ነው እንዴ እኔ እኮ ቀጥታ ነገርኩ በጣም ጀጅ አሁን እኮ ስለዚህ እኔ መጨረሻ ነግራቸዋለሁ አንተ አይ እንግዳ ነው ጀጅስ ችግር የለም ያንተ ነው ያው እሱ ነው ደህና ነች ምን አይ ምን ልጅ የኔ ልጅ
የኔ ልጅ በእንተሰማች ሴት ፈረሽ በቃ ፈርሷል አይደለም ፈርሽ ተናገረው እኮ አልተናገርኩም አሸናፊ ነኝ ቀጥልሽ አሸናፊ ነኝ ቀጥል እኔ አሸናፊ ያለው እንዴ ባፈ ያወራኮ ነው የኔ ልጅ የኔ እኔ ልጆኝ ልጅ ያለው የኔ ልጅ 3 ልጆቼ ደህና ናቸው አረ አንተኮ ወረሻዬ በቃ አይደለም መልስ አንተኮ እኔ እኮ ራስላትረዳ እየሞከርኩኝ ነው እየሞከርኩ ነው ልጆች እሺ አንድ ልንገር ትክክለኛው ልጆች ደህና ናቸው ነው ናቸው የት ነው ያሉት ታረካቸው ስንት ልጆች አሉ ተውነዛነት አሁን ሳይገባ ቀርተ ነው እኔ ለማስሞረሽ ነው እንጂ አንተ ስንት ልጆች አሉ ለማንኛውም ማለት ነው ስለዚህ እኩል ናቸው እኮ ማለት ነው አዎ እኩል ሌላ ጊዜ ስንገናኝ ደርሽስ በጣም አንቀጥራለን ለማንኛውም አይ ባይ ዘ ዌይ ማለት ነው ቲጂ አሪፍ ነው እኩል ነን ኔክስት ታይም አንቺ ነው ማወዳደር ኃይለኛ ነገር ይዘጋጅልሻል ኦኬ ወደ ጨዋታችን እንመለስና ተቀደም እንዳልኩት ቲያትሮችም ፊልሞችም ነው የምትጫወተው በጣም በርካታ ፊልሞች FBI ቁጥር 1 ቁጥር 2 ሚስተር ኤክስ እዳኝ ባክ ፊልም ያንቺ ሌባ ታስጨርሽኛለሽ ባለቀለም ህልሞች አንድ ባለቀለም ህልሞች ያው የተወንክበት ነው ግን በራስ ደግሞ ፕሮዲዩስ ያደረገው ራስ ፕሮዲዩስ ያደረኩት FBI 1 እና 2 ሚስተር ኤክስ አይደለም ፍሬሽማን ቲያትር ፕሮዲዩስ እሱ ሚስተር ኤክስ ድርሰት ነው ሚስተር ኤክስ ድርሰት ነው ሌላ ሰው ፕሮዲዩስ ያደረገው ሌላ ሰው ፕሮዲዩስ ያደረገው እንደሱ ነው ኤኒዌይስ በጣም ብዙ ፊልሞች ላይ ሰርተሃል የራስን ማዘጋጅተሃል እና እንደው እኔ ሁሌ አንቺ ምረጭ ብትለኝ ሞር ቲያትር ላይ ትመቸኛለሽ ሆነስትሊ ብዙ ሰው ብሎ ይችላል አንተ የትኛው ይመቻል የትኛው ነው ነፍስህ ሞር የምትፈልግ የትኛው ነው ቲያትር ነው ማንኛውም ተዋናይ ቲያትር መስራት እንደሚወድ አውቃለሁ ወደ ፊልም ትወና የመጣሁት ቀስ ብዬ ነው እንጂ ቴሌቪዥን ድራማ እኮ አዘጋጅ ነበር ለልኝ እና ጥላውን ጋር አፍሪካና ዘውጋ ኢትዮጵያ ቴሌቪዥን እንትን በአዲስ አበባ መስተዳድር ከሚቀርቡ የነበሩ ያጣጨው ትወናዎች በስተቀር በኋላ ከዳዊት እንጂራ ጎን ለጎን ድራማዎችን አዘጋጅ ነበር ብዙ ጽሁፎች የቴሌቪዥን ድራማዎች ጽፈው ነው እሱን ብታዩ በተለይ አንድ ሰለሞን ቦጋለ የሚሰራበት ርሱን አጥቻለሁ ቅብብል እሱ ላይ አሁን እዚህ ብታዩ አብሶ አሁን ነፂ ነው ይላል ነፂ ነው እንዴ ይላል እና ይጠይቀኛል እሱ ላይ ግን እንዴት ነው በብዛት የምትሰራቸው ላይክ ቲያትሮችም ላይ ፊልሞችም ላይ በብዛት ያስቃል ካራክተር አንተ እኔ እንደዛ አይነት ሰው ትመስለኛለህ በቃ ላይ ቲያትሮች ላይ የምትሰራቸው ጨዋታ በጣም የምትወድ ተግባቢ እና እንደዛ አይነት ሰው ትመስለኛለህ ቲያትሮች ላይ በብዛት እንደዛ ነው የምትሰራው ፊልሞቹ ላይ ማለት ነው እንዴት ነው ለየት ያለ ካራክተር ወጣ ያለ ከዛ ይወጣው ለምሳሌ አንድ ወታደሩ ነው ወይም ደግሞ የሆነ ወጣ ያለ ካራክተር የመስራት ሐሳብ የለም እንግዲህ ሰው ከሆነ ጊዜ በኋላ ነው የሚታወቀው የሆነ ጊዜ ነው የሚታወቀው እንትን ብሎ ማለት ነው አሁን በፊት ብዙ ሲለፉ የነበሩ ሰዎች አሁን አንድ ነገር ሰርተው አሪፍ አዲስ ልጅ መጥቷል ሲሉ ትደነግጣለህ ስንት ጊዜ ሲለፋ የነበረ ሰው አሁን ታያለ አሁን ግሩም ዘነበ አሁን ቲያትር ብቻውን ቲያትር ከዚህ ቀደም መስራት የነበረበት ነገር ነው ግሩም በጣም ጎበዝ እንደነበረ እናውቃለን ግሩምን ማለት ነው አሁን አንድ ሰዎች እንትን ይላሉ እና በቅርብ የምትነሉ ሰዎች አዲስ ልጅ ይመስላቸዋል ከዚህ ቀደም ይሰሩ የነበረ ግን በመሃል ወደ ሌላ ስራ ሙቭ በማድረግ ወይም ሌላ ስራ በመስራት ይጠፋ ይመጣና እንትን ይላል እኔ አሁን እንዴ ያልከው የተለያዩ ካራክተሮችን በመስራት ደረጃ ስሰራ ነው የነበረው ስሰራ ነበር ግን ወደ እንትኑ የቀረቡት ነው ቶሎ ወደ እንትኑ የቀረቡት እነሱ ናቸው ከበይቅርታ ምሽት የጓሮ ጌታ ለዚህ ትራጂክ የሆኑ ነገሮች የነበሩ ናቸውና ተዋናይ ስትሆን ደግሞ ግዴታ ነው የተሰጠን መስራት አለበት እንጂ አንድ ሰው ቲያትረኛ አይባል ወይም ተዋናይ ለመባል ማሟላት ያለበት ነገር አለ ልክ ኮሜዲያን ለመባል ኮሜዲ መስራት እንዳለበት ሁሉ ተዋናይ ለመባል ነው ኮሜዲ ያን ልባል አልችልም ምክንያቱም ገና አልሞከርኩትም ኮሜዲ ብቻ ሆኜ አሁን ፍሬሽማን በተ ሙሉ በሙሉ ያስቃል ግን እዛሽ አንድ ቦታ ላይ እንኳን ስለ ውርጃ የምናወራበት ፓርት አለ
አስወጣዋለሁ ምናምን ቢል ቃል ይሄ ኮሜዲ ሊሆን አይችልም። ስለዚህ ሙሉ በሙሉ ኮሜዲ አይደለም። የሚበዛው ግን ኮሜዲ ነው። ኮሜዲ ነው። አሁን ሁለት ከዩኒቨርሲቲ የኮሌጅ ተማሪዎች ሁለት እንቁላል ለመጥበስ ሲዘጋጁ አስበው ከ20 ዓመት በላይ የሆናቸው 20 ዓመት የሆናቸው ሰዎች ሁለት እንቁላል ሊበሉ በዛች ሁለት እንቁላል ለመኖር ማሰብ ይከብዳል አይደል? ነገሩ ነው ኮሜዲ። መድረኩ ያለቅሳል፣ ተመልካቹ ይስቃል የሚባል ንግግር አለ። ኮሜዲ እንደዛ ነው። አመሰግናለሁ። እኛም እናመሰግናለን። ምትጠቅም አይደለችም። ስለ ጳጉሜ 7 እንግዲህ ያው ቅድም ከዚህ ጋር ጀመርነው ጳጉሜ 7 እንዲህ ተባለ ስክሪፕት አነበብክ ነው ሲባል ያወራ ነው። እስቲ ስለ ቲያትሩ ጳጉሜ 7 ምን አይነት ቲያትር ነው? ምን ያህልስ ጊዜ ፈጀብህ ለመጻፍ እና የት ልትሰራው አስባል የሚለው አንድ ላይ ተጠቅላላ አድርገን እዚህኛ አላየነውም። ለምን ሲያትል ብቻ ቀረ? እንግዲህ ጳጉሜ 7 እዚህ ተጽፎ የተጠናቀቀ ነው። 3 ሰዎች ነው የሚሰሩበት፣ 2 ሴት 1 ወንድ። ብሌን ማሞና ሰላም ረቂቅ ነበረች ያጠናች የነበረው። ረቂቅ ወደ ኢትዮጵያ ስትሄድ ነው ሰላም ስትመጣ ስለነበረ የተካችሁ ማለት ነው። እንደውም ሰላም ኢትዮጵያ ሆነ ነው ስክሪፕት የላክንላት የነበረው ስትመጣ ገና ማለት ነው። ኮሜዲ ነው፣ የፍቅር ኮሜዲ ነው። የፍቅር ኮሜዲ ነው። ጳጉሜ 7 የኔ የድርጅቴ ጳጉሜ ቲያትርና ፊልም ማስታወቂያ ነው። ቲያትርና ፊልም ነው። ኤፍቢአይ 1 ጀምሮ እንትን ያለ ነው ከ5 ከ6 ዓመት በፊት እና በጣም ኮሜዲ ሮማንቲክ ኮሜዲ የሆነ የፍቅር ግን ጥልቅ መልእክት ያለው ኮሜዲ ነው። በጣም ደስ የሚል ነው። ኮሜዲው በሌላ ዘውግ በሌላ ካራክተር የመጣ ነው። እዚህ ላይ ስንት መድረኮች ነው ያሳየው? ሲያትል ነው ያሳየነው። ብዙ ቦታ ነበር አቀዳችን፣ ግን እኔ የሚሄድበት ነገር ሆነ እና አልተመቻቸም። ሰላም ወደ ኢትዮጵያ የምትሄድበት ጊዜ ነበረ እና ፍሬሽማንን እንግዲህ ሰዎች የሚጠይቁ ወቅቶች አሉ አይደለም? የክረምቱ ሁኔታ ምናምንም ነበረ። እንደዛ ሆነ እንጂ ተመልካቹ ግን ጥሩ ተቀብሎት ነበር። በጣም ሰው እንግዲህ ሰው ባየ ቁጥር የሚሰጠው ነገር እያበለጠ እኛን ብዙ ነገር እንድናነብና የተሻለ ነገር እንድንሰራ ያደርገናል። እስቲ ስለ ቲያትሩ ጠፈንታ ነገርና ስለ ጳጉሜ 7 ኢትዮጵያ ሄዳችሁ ልትሰራው አስበሃል? እዚህ ሀገር ይዘው ትመጣለህ ወይ? ምንድነው ቀጣይ ጠፈንታ? እንግዲህ ኢትዮጵያማ ይሰራል። ኢትዮጵያ ያሉ ቲያትር ቤቶች በተቻለን መጠን ቦታ ካገኘን እናሳየዋለን። ቦታ ያገኘንበት እንሰራዋለን። በክልል አገሮች ይታያል። ወደዚህ ሲመጣ ሌሎች ቲያትሮችን ጨምሮ እዚህም ካሉ ሰዎች ጋር እንሰራዋለን ማለት ነው። እንደገና ሌላ ከዝና ባሻገር እስቲ እቺ ጥያቄ እንግዲህ ብዙዎች ላይወዷት ይችላሉ። እንግዲህ በጣም ዝነኛ ነህ፣ ሰው በጣም ያውቃል፣ ይወዳል። ከዝና ባሻገር ብር አለ? አይደንቅታል ብር አለ እንደዚህ አልጠይቀም። በብዛት የኛ ሀገር ካስደነገጥከኝ በኋላ በብዛት እንግዲህ የኛ ሀገር ዝነኛ የሆኑና ሰዎች እንግዲህ አንተም ጋር የተያዘ ከልጆች ጋር የተያዘ ታሪክ ስለሰማው ወራ አይደበቅም እና ከዝና ባሻ አንተ እንደውም ከሌሎቹ ይሻለ ብዙ ሀገሮች ዞራሃል በተለያዩ ቲያትሮች እና ገንዘብ እንዴት ነው ከዝና ሻገር እየመጣ ነው ወይና ከዚህም ጋር በተያያዘ ልጆች እንግዲህ የሆነ ጌም ሲጫወቱ ያወሩት ነገር አለ እሱንም ጨምራ ነገረን። እንግዲህ እንትን እውቅና ዝና ይለያያል። እውቅና ዝና ይለያያል። ዝና ማለት በጣም ከባድ ነገር ነው። ዝና ማለት ዝነኛ ነው። እንደዛ ነውና እውቅና ደግሞ በሌብነትም ታዋቂ መሆን ስለሚቻል እውቅናና ዝና ይለያያል። ገንዘብ ማግኘት ደግሞ በጣም ሌላው ነገር ነው። እንግዲህ ከፊልም ቲያትር አንድ ቲያትር ነው ፕሮዲዩስ ያደረኩት ፍሬሽማን ማለት ነው። ከቲያትር ገንዘብ አገኛለሁ ማለት ከባድ ነገር አይገኝም። በቲያትር ገንዘብ አገኛለሁ ማለት አስቸጋሪ ነው። እንኳን እሱ በአገር ፍቅር ወይም ደግሞ በዛ ኢትዮጵያ ክልሎች ብዙ ሰው ሞልቶ አሳይተህም የሚገኘው ነገር ምክንያቱም ወጪ አለ። በየጊዜው ሌሎች ተዋናዮች አሉ፣ የመድረክ ቁሳቁሶች አሉ። አላቂውም ቋሚውም ወጪ እንዳለ ስለሚሆን ማለት ነው። ለዚህ ነው በየትኛውም ዓለም ያለ ቲያትር ይደጎማል። ለዚህም ነው አንዳንድ ጊዜ አነስተኛ ተዋናዮች ያሉት ስክሪፕቶች የሚበዙት ወጪ ለመቆጠብ እንደገና በቃ እንደዛ ይሆናሉ። ያ
ያ የኢኮኖሚ ችግር ነው። የኢኮኖሚ ችግሮች እንደገና እንትን ነው። ፊልም ላይ የተሻለ ነው። አንዴ እስክትቀርጽ ነው ችግር የሚኖርብህ። ከዛ ሲዲውን ይዘህ እየዞርክ ልታሳይ ትችላለህ። ያም ደግሞ ደረጃችን ከፍ ሲል ደግሞ እንደዛው ከፍ ይላል። ገንዘብ ይገኝበታል የሚለው ማሳነስ ሊሆን ይችላል። ምናልባት የተመልካቹ ለኛ ያለውን ነገር በገንዘብ ልንመዝነው አንችልም። ተመልካቹ እጅግ በጣም ብዙ ገንዘባችን ነው። ዛሬ 1000 ብር ወይም ደግሞ 500 ብር ብታገኝ ነገም 500 ብር እንደምታገኝ ታስባል። ሰው የተሻለ ከወደደው ስራውን የተሻለ ከተቀበለ ማለት ነው። ስለዚህ ዛሬ 500 ብር ብታተርፍ ነገ 550 ብር ወይም ደግሞ ነገ 520 ብር ብታተርፍ ግን ሰው አንድ ሰው ጨምርሃል ወይም ጨምርሃል ማለት ነው። ስለዚህ ሰው የበለጠ ነው። ሰው ለኛ የእውነት ነው እኛ ምን እናገረው ሰዎች ነው ለቲያትር ነው ሰው በቃ ንብረታችን ተመልካቻችን ነው የሚለው ቲያትረኛ ነው እንደዛ ማለት ያለበት። በቃ ለኔ ንብረቴ ለኔ ሀብቴ ተመልካች ነው ማለት ያለበት ቲያትረኛ ብቻ ነው። ምክንያቱም ፊልም በ7 ሰው ልታሳየው ይችላል። አንድ ሰው ካለም ከፍተህ ልታሳየው ይችላል። ቲያትር ግን በቃ ብዙ ከሚመለከተው ሰው ከሚሰራው ሰው ትንሽ የበለጠ ሰው መምጣት አለበት። የኛ ንብረት በጣም ብዙ ነው ለማለት ነው። ማይሰረቅ ንብረት ነው። ጌሙን የልጆቹን እናወራለን። የልጆቹን የምን ለሰለስ ማን እንደነገረ እነሱ እየተጫወቱ እንትና ያለው እኔ አሜሪካ ሆም ቪዲዮ አለ አይደለም ከቢሰዎች ከቤት ይልኩና መስሉን ይታይ ነበር። ፌመስ ሪች ሚል ኮሜንት ነው ፕሮግራም መሪው ላኩ የቤት የቀረጻችሁትን ይሆናል ያላችሁትን ላኩና ፌመስ ኤንድ ሪች ሪች ኤንድ ፌመስ ይላል ትሆናላችሁ ይላል ማለት ነው። እኔ 8 እና የ4 አመት እና የአሁን የ0 አዲስ ዋሪ 0 አመቷ ነው። ወደ 5 ወር እየተጠጋሽ ነው። ያው 0 ነው እንግዲህ እስከ ማስካላ ጠፋሽ ድረስ ትንሿ አርቺ ሴቷ ጠይቋለች ትልቁን ዳዲ ኢዝ ፌመስ ያ ትለዋለች ማለት ነው። ያ ይላል እሱ ማለት ነው እየተጫወተ ኤንድ ሪች ስትለው ኖ ያ በጣም ነገርኳት ዋው ወርናቂ የነገርኳትና እንደዚህ ያሉኝ ይላታል። ሳቀች። ልጆቹ ራሱ ኮሜዲያን ነው ማለት ነው። ተስፋ አለ መሰለኝ ያ አሉና ያው እንግዲህ ምን አይተው እንደሆነ አላውቅም። እስኪ አሁን ስለ ሽልማቱ እናውራ። እንግዲህ ቅድም እንዳለው ከዚህ በፊት ምን ፕሮግራም ላይ አውርተናል እኮ ስለ እንደዚህ አይነት ነገር ብዙ የሽልማት ድርጅቶች ያዘጋጃሉ። በተለይ በቅርብ ጊዜ እየሰማው ነው። አሁን ብዙ ሽልማቶች ደስ ይላል። ከታች የሚወጡ ሰዎች እንዲህ በስራው ላይ ቆዩ ሰዎች በባለሙያ መጫን በምንም እየተደረገ ነውና እስከ ዛሬ በዛ ውስጥ ነው ምን ይሆነ ታውቃለህ? እጩ ሆነ ታውቃለህ ወይ? የመጀመሪያው ነገር እሱ ነው። ሁለት ካላወቅስ አሁን ደግሞ አሜሪካን ሀገር መተክ በአንድ ቦታ ላይ ተሸላሚ ነበር። እስቲ ስለሱ ነገር በጣም ነው ደስ ያለኝ። በጣም የሲያትል እንግዲህ ምናልባት ብዙ ጊዜ ያሳየውበት ስቴጅ ይሆናል። ሲያትል 1 3 4 ጊዜ ሳላሳይ አልቀርም። ፍሬሽማንንም እንደገና አዲሱንም ቲያትር እንደገና ደግሞ ሳልነግራት የሚልም ፊልም የሰራ ነው ሲያትል ነው። እኔ ሲያትል አሁን ህዝብ በጣም ለከኛም ሀገር ስለሚቀርብ ልክ እንደ አንድ ሀገር አድርጌዋለሁ። በቃ ልክ በሆን ለራሴ በጣም ይቀርብ አድርጌዋለሁ እና ማመስገን አለብኝ። የነሱ ኮሚኒቲ ነው። የ2015 ምርጥ እንትን ፕሬዝዳንት ማን ነው ደገመው ምርጥ ጠቅላይ ሚኒስትር ብለው ምርጥ በቃ በኢንተርቴይንመንቱ ላይ የቆየ ጥሩ ሰው ወይም ደብሉ ብለው ነው የሰጡኝ። በጣም ሽልማቱን ሳየው ማለት ነው ያው እቺም ተሸልሞ በማያክሱ እና ነገሩ በጣም ደስ ይላል። በጣም ደስ ይላል። በምንድነው ሽልማት ለሰዎች በጣም ያነቃቃል። ዋጋ ካለው ማለት ነው። አሁን ሩቅ ያለ ሰው ያንን ነገር አይቶ እንግዲህ እኛ ብዙ ጊዜ ነገሮች እዚህ የሚመጡት ከዛ ተጀምሮ ነው። እዛ ትንሽ ተቃሉ በኋላ ነው። አዲስ አይደለም። ለዛኛው ለምተመን አዲስ ነው። እዚህ አዲስ አይደለም ሲታይ። ስለዚህ እዚህ ያንን ነገር አስበው እንትን ብለው ስም ጽፈው ምን ብለው በቃ እንትን ነው ብሎ ይሄን ስለሰራ ይሄን ስለሰራ እንዲህ ብሎ ይሄንን ይገባል ሲሉ በጣም ነው ደስ የሚለው። በጣም ነው ደስ ያለኝ ማለት ነው። በጣም እኔ ብዙ ሁሌ ነው ሽልማት የማገኘው። ከፊት ወንበር እንዲህ ቲያትር ልጀምር ስል እንዲህ ከፊት ወንበር ሳይ በቃ የዛን ጊዜ ነው እንትን ብለው ከዛ
ከዛው ያየው ስመጣ ሙሉ ይሆናል ማለት ነው እና እነዛን ያ ምስል አይምሮ ውስጥ በጣም ይሞላል ሁሉ ጊዜ ሰዎች በመሰራበት ጊዜ ጥሩ ሲሆን መልክ በቃ አሪፍ የሆነ ፊት ሳይ ከዛ መንገድ ላይ ሳይሆን ደግሞ አንዳንዴ መናገር በቃ እንትን የሚያፈሩ ሰዎች ወይም ደግሞ ወርቅ ያሉ ሰዎች ብሎ ሲያልፉ ያንን ውስጥ ያስገባውት ይመጣል ስለዚህ ጥሩ መንፈስ ይኖረኛል ስለዚህ ከዛ የበለጠ ሽልማት የለም ከዛ የበለጠ ከተመልካች የበለጠ ሽልማት የለም እውነት ነው እሱ ነው ዋናው አዎ ቅርጻ ቅርጾ ወደፊት ይደርሳል ቅርጻ ቅርጾ ይደርሳል ግን እስካሁን ነው ምን ይሁን ያላቅም ነው የምትለኝ እጩ አድርገው ከ40 ጊዜ በላይ አሎንኩ አሁን ኦኬ ግን እኛ ኤኒዌይስ እንደ ተመልካች ራሳችንን እናስቀምጥና ቆንጆ ፊልሞችን ሰርተሃል በጣም በተለይ በቲያትሩ ዘርፍ በጣም ጥቂት ተዋናዮች አላችሁ ያንተን አይነት ችሎታ ያላችሁ በየምላቸው አሁን ምንድነው እስቲ ወደ ኢትዮጵያ ከሄድክ በኋላ ልትሰራ ያሰብከው ጳጉሜ 7 እንዳለ ሆኖ ሌሎች ቲያትር ወይንም ፊልም ያሰብከው ፕላን ያደረከው ወይ ጅምር ላይ ያለ ነገር አለ ወይ ምንድነው አዎ ጳጉሜ 7 አለ እሷ ማልጩኝ ነገርኳችሁ ነው እንጂ የወታደር ስለሆንኩ አብዛኛው ነገር ሙሉ ሴክሬት ነው አልናገር ብዙ ያሰብኳቸው አሉ FBI 3 አለ ፍሬሽማን 2 አለ ሌሎች ኦሪጂናል ስራዎች እንዳሉ ሆኖ ማለት ነው ሌሎች አሉ ሌሎችም ቲያትሮች አሉ 1 2 3 ቲያትሮች ይኖራሉ ብዬ ተስፋ አደርጋለሁ አዳዲስ ቲያትሮች አሉ ምናልባት ከእግዚአብሔር ጋር ሁሉንም ወደ ሰዎች ለማድረስ እንሞክራለን ከእግዚአብሔር ጋር እግዚአብሔር ያሳካል አይ ጥሩ ነው ለማንኛውም እንግዲህ አመሰግናለሁ ምስጋና ኪስ አይገባ በደረቁ ልሸለም የመጣው ለማንኛውም ነጽ በጣም ደስ ብሎናል ቆንጆ ቆይታ ነበር ያደረግነው በጣም ደስ ብሎኛል ድጋሚ እንገናኛለን ቲያትር ይዘን እንደምትመጣ ተስፋ እናደርጋለን ከቲያትርም ከፊልሞች ጋር ከእግዚአብሔር ጋር ሌላም አዲስ ነገር እንሞክራለን አርግልህ Thank you so much እናመሰግናለን በጣም ነው የማመሰግነው አቶ ሳይመን አሪፍ ነበር ከነጽ ጋር ቆንጆ ጨዋታ ነበር ያደረገው በጣም አሪፍ ቆይታ ነበር ያደረግነው በነገር ላይ በፊት እንደመጣ እዚህ ሀገር የመጣ አካባቢ ኢንተርቪው አድርጌው ነበር ተላልፏልና ረጅም ሰዓት የፈጀ ኢንተርቪው ነበርና እንዳሁኑ በጣም ዘና ብሎ አልነበረም ይዛን ምን አስጨነቀሽ ነበር ነው አይ አላስጨነኩትም ስገምት አሁን ወደ ሀገሩ ለሄድ ስለሆነ በደስታ ነው እንደዚህ በጣም ዘና አዎ ይዛኔ ስለመጣ አክሩፎ ነው ማለት ነው ይሆናል ደስ የሚል ቆይታ ነበር ቆንጆ ቆይታ ነው ያደረግነው አሳይቷልም ደግሞ እንዴት መናገር እንደሚችል በመልክት አይ አንተ ማጥላልተቻልከም ጥሩ ናችላታቸው ማን እንደበለጠ በስተመጨረሻ ተናገሪ አይ ይቀር እንግዳ ስለሆነ ነው ለነጻነት ነው ለነጻነት አዎ እኔም ለነጻነት ያው ነጻነት አሸንፈናል ሽልማቱን ያው ነግረናል ኦሬዲ በእንትን ባድራሻን እንልክልሃል ወደ ሀገር መግባት ራሱ ሽልማት ነው ለማንኛውም አሪፍ ጊዜ ነበረ እናመሰግናለን እንግዲህ አሁን መሰናበቻችን ላይ ደርሰናል የቀረን ስንብት ነው በሚቀጥለው ሳምንት ደግሞ ሌላ እንግዳ ይዘን እንመጣለን እንግዲህ እስከ ሆነ ሰዓት አብራችሁ ስለቆያችሁ በጣም እናመሰግናለን ሳምንት እስከምንገናኝ እንወዳችኋለን በፌስቡክ ፔጃችን ደግሞ እንጮት ኦን ኢቢኤስ ቲቪ ላይክ ማድረጋችሁን አትርሱ ደህና ሁኑልን